አልহামዱሊላህ ወሰላቱ ወሰላሙ ፊርዓውን ጧቂያ ታዲያ እንግዲህ በጣም አስከፊና ከፋፋይ የሆነ ስርዓቱን ዘርግቶ ህዝቦችን ሲቀጠቅጥና ሲያራኩት ከቆየ በኋላ ወደ መጨረሻ አካባቢ አላህ ሲፈርድበት የሆነ ምናም ያያል ደሞ ማለት ነው። ምናሙ ከበይተል መቅዲስ ሰደድ እሳት ይነሳል። ያው ከጎረቤት ሀገር ማለት ነው ተፈልስጢም። ያ ሰደድ እሳት ተነስቶ እፊቱ ያገኘውን ነገር ሁሉ አፈሩን ድንጋዩን ሁሉን እያጋኘ ወደ ግብጽ በቃ ማዕበል መስሎ ይመጣል እሳት ሰደድ ማለት ነው። ግብጽ ሀገር ከገባ በኋላ ልክ ቤተ መንግስት ይመጣል ቀጥ ብሎ እሳቱ ማለት ነው። በመናሙ ነው የሚያየው። ቤተ መንግስት ይመጣና ቤተ መንግስት ያለውን ሁኔታ ህዝቡንም ሰውንም ባለስልጣናቱን እንዳለ ሲያጋኘው ያያል ማለት ነው። ፊርዓውን ደንግጦ ተነሳ። ያኔ ምንድነው ይሄ ጉዳለና ተርበተበተ። አማካሪዎች ያው ጠንቋዎች አምባገነኖች ሁሉ ጊዜ ያው ቅራቅምቦችን ነው የሚያቀርቡት እና ጠንቋዎችና ሰሃራዎችን ነበርና በአማካሪነት የሰየመው። በጣም አስደንጋጭ ምናም አይቻለሁኝና ቶሎ ብሎ አማካሪ ካቢኔዎችን ጠራ ማለት ነው። እና ዛሬ እንደዚህ አስደንጋጭ ምናም አይቻለሁና ይሄን ምናም መፍታት አለባችሁ ብሎ ሲያቀርብላቸው እነሱም በአጋጣሚው እውነቱን ተናገሩ ማለት ነው። እና ይሄማ ያው ከፈለስጢም ሀገር የሰደድ እሳት መጣ ማለት ያው የሰራ ነው ግፍ ሊበላን ነው አሉ። ፍልስጤማውያንን ያቃጠልና እየቀጠቀጥን ስለኖርን ጌታ ተቆጥቶ ከዛ አካባቢ ተወላጅ የሆነ ሰው ይነሳና አንተንና ስልጣንህን አፈርደም ያበላል ማለት ነው ብለው እቅጩን ነገሩት ማለት ነው። ያኔ እንግዲህ ተውባ ማድረግ ነበረበት። እንደ ከሆነማ በግፌ በበደሌ ጌታ ተቆጥቶ ነው በማለት ፈንታ ባው እንደጀመረ በጉልበት ይወጣዋለሁ አለና እና እነዚህን እስራኤላውያንንማ ስለጨፈጨፍኩኝ ከሆነ ይሄ ነገር የሚመጣብኝ ለምን ጨርሻ አላጠፋቸውም አለሃ እና እነሱን ማጥፋት አለብኝ። ግን በቀጥታ አሁን ከተታውጆ ማጨድ አልቻለም። ለምን? እነሱ አገሪቱን የሚያገለግሉት እነሱ ናቸው። ተስር ጀምረው ማንኛውም ለሀገሪቱ አውታር የተባሉ ወሳኝ ቦታዎችን ሁሉ የሚሰሩላቸው እነሱ ናቸው። እነሱም በአንድ ጊዜ ካጠፉ አገሪቱ በቃ ትዳሽቃለች። ስለዚህ ምን አሉ ረጅም እቅድ ጣለና አሁን ያለው ትውልድ ያው የሰለጠነ በሙያውም የተለማመደ ስለሆነ እነሱም ብናጠፋ የሚተካቸው ስለሌለ ይቀጥሉ አለ። ግን ዘሩን ማድረቅ አለብን አለ። የሚቀጥለው ትውልድ አይፈለግምና ያው አዲሱ ምን ጊዜም ወጣቱ ትውልድ ነውና ለውጥ ያመጣል ተብሎ ተስፋ የሚጣለው እሱ ላይ መረከዝ አለብንና ከዛሬ ጀምራችሁ የእስራኤል ልጅ በተወለደ ቁጥር ወንድ መሆኑን ካወቃችሁ ማረድ ያለባችሁ የሚል ቀራር ሰጣቸው ማለት ነው ለካድሬዎቹ። ይህን መመሪያ ይዘው ተነሱና በየቤቱ እንግዲህ እስራኤል ያለበት ቤት በሙሉ ተመዘገበ ማለት ነው። እና ባለትዳር መሆነ ላጤ መሆነ ሁሉ ነገር በስታቲክታ ያዘና ከዛ በኋላ ይከታተሉሃል ማለት ነው። አረገዘች ስትባል ያው ቅድም እንደተባለው እያንዳንዱ ቤት ተቆጣጣሪ ተቀምጧል። ያን እየተከታተሉ ልጆችን ማረር ተያያዘ ማለት ነው። ይሄን እንግዲህ በሱ ሐሳብ በቃ አንድ ወንድ ልጅ ተወልዶ ማደግ ከቀረ ምንጫቸው ደረቀ ማለት ነው፣ የሚያሰጋ ነገር የለም ብሎ የአላህን ቀደር ሊቀለብሰው ነበረ በሱ ግምት ማለት ነው። አላህ ግን አይኪዱነ ከይዳ ወአኪዱ ከይዳ እንዳለው እናንተ በአቅማችሁ ተንኮል ትሰራላችሁ፣ እኛ ደግሞ ከናንተ የበለጥን እንጂ አነስን አይደለንምና እስቲ የምትችል ከሆነማ እንተያያለን ብሎ እሱ ደግሞ ባላሰበው መልክ ሊያመጣለት ነው ያው የተፈራውን እንግዳ ማለት ነው። እና ሰዎች በቤታቸው ተወልደው ጎስቃላ ጎሳዎች በእናት አባታቸው ፍቅር ድጋፍ እንዲያድጉ ሲከለክላቸው ተፈለክማ አንተው ቤት ያንተን ምግብ እየበላ እንዲያድግ አድርገዋለሁ ብሎ ሙሳን እሱ ቤት ሊያስቀምጥለት ነው ወስዶ ማለት ነው። እና ወንሪዱ አንሙና على الذين استضعفوا في الارض አለ። በዚች ሀገር ውስጥ ተንቀውና ወድቀው ተጨቁነው የነበሩትን ወገኖች እስራኤላውያንን ማለቱ ነው ካሁን በኋላ ተዚህ ተጨቆናቸው ልናወጣቸውና መልካም ጸጋችንን ልንለግሳቸው ወሰን አለ አላህ Subhanahu Wa Ta'ala። የተጨቆነ ህዝብ እንግዲህ ተስፋ ሳይቆርጥ እስከታገለ ድረስ አላህ ይረዳዋል። ስለዚህ አላህ Subhanahu Wa Ta'ala እነዚህን የተፈረደባቸውን ጭቁኖችና ጉፉኞች አላህ ሊረዳቸው ወሰነ ማለት ነው በሙሳ አማካይነት። እና እነሱ እንግዲህ
በዛ በነበሩበት ሁኔታ ተትንሽ ጊዜ በኋላ በቃ ዘራቸው ይጠፋል እንደዚህ የሚባሉ ጎሳዎች ነበሩ ተብሎ ተረት ሊሆኑ ነበር በፊራውን የታሰበው አላህ ግን Subhanahu Wa Ta'ala በሰው ዘንዳ ተስፋ ሲጨልምባቸው በሱ ዘንዳ ደግሞ ተስፋ ፈነጠቀ በጌታ በኩል ማለት ነው እንዳውም በእነዚህ በተናቁና በወደቁ ህብረተሰቦች ዘንድ እኔ ልዩ ጸጋዬና ችሮታዬን ለለግሳቸው ወሰንኩ አላህ ወነጃለሁም ማኢማ የመጨረሻ ገረዶችና የአሽከሮች የነበሩትን ሰዎች ቁንጮ ላይ ወስጄ ስልጣን ላይ አስቀምጬ የሀገር መሪ ላደርጋቸው ወሰንኩኝ ይላል ወነጃለሁም الوارثين ጥጋበኞቹን አለቆቻቸውን ገልብጠው እነሱ ቤት ንብረታቸውን አገሩን እንዲወርሱት እንዲቆጣጠሩት ማድረግን ወሰነ ይላል ፊራውን የመጨረሻ እርምጃ ወስጄ ገላገላለሁ ሲል እሱ ተወስዶ እንደገና ያለ የሌለ ነገሩን ለጥላቶቹ ለማስረከብ እኔ ደግሞ በበኩል የወሰንኩ ይላል አላህ Subhanahu Wa Ta'ala በዝመክ እንግዲህ አላህ ጋር ነው የተፋጠጠው ማለት ነው እስቲ እኔ ታቸንፈኛለህ ሰዎችንማ ተቆጣጥሮ አልቋል በሰው በኩል ገሌ እንዲያረጋኛል የሚባል ነገር የለም ማለት ነው አላህ ይሄንን ሁኔታ እንግዲህ እቅዱን ጣለና እሱም የኛውን በቅዱ መስራት ጀመረ አላህ ደግሞ የራሱን ስራ መስራት ጀመረ እና ነብዩላህ ሙሳ ተረገዙ እንደማንኛውም እንደ ጓደኞቻቸው መዋለጃው በሚቀርብበት ጊዜ 9ኛ ወር ሲገባ አላህ Subhanahu Wa Ta'ala ለእናቲቱ ሁቡአዊ መመሪያ ይሰጣታል ማለት ነው በህሌናዋ እንግዲህ አላህ Subhanahu Wa Ta'ala ሲያሳውቅ ሴትዮዋ የሆነ ነገር ምናም አይባል የሆነ ነገር መጥቶ አናገራት መመሪያ ሰጣት ማለት ነው እና ልጇን እንዴት አድርጋ ከእርድ እንደምታድነው ማለት ነው ወኑመኪነ ለሁም ፊል አርዲ በዚህ በሙሳ አማካይነት እነዚህን የወደቁና የተረሱ ጭቁን ህዝቦች በዚች ሀገር ላይ ሁሉን ነገር እናመቻችላቸው ወሰን ይላል ወኑር ፊርዓውን ጣያ ጥጋበኛውን ፊርዓውንና ወሃማን ረዳቱን አማካሪውን ሃማንን ወጁኑደሁማ እንደገና የጦር ኃይላቸው በጣም የደነደነ ነበርና የሁለታቸው የገነቡትን ጦር ኃይላቸውን ሚንሁም ከነሱ ማካኑ ያህደሩን ሲፈሩና ሲጠራጠሩት የነበረው ነገር እንዲደርስባቸው ወሰን ይላል እንግዲህ እነሱ ይቃወሙናል ብለው የፈሩና የጠረጠሯቸውን ሁሉ እየጠራረጉ እያጠፉ በሰላም ሊኖሩ ነበር እኔ ደግሞ ፊርዓውንና ሃማን እንዲሁም ሰራዊቶቹ ባለ በለላ ኃይላችን ሁሉን ነገር ተቆጣጥረን እንኖራለን ሲሉ ይደርስብናል ብለው የፈሩና የጠረጠሩት ነገር ግን ባላሰቡት መልክ እንዲመጣባቸውና እንዲፈጸምባቸው አደረግን ኢላላ አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ስራው ተጀመረ ማለት ነው ነብዩላህ ሙሳ ተረገዙ መጎላጃቸው ሲቃረብ ምን ሆነ ወአውሂና ኢላ ኡሚ ሙሳ ወደ ሙሳ እናት መልእክታችንን አስተላለፍ ሁቡ የሆነ መመሪያ ሰጠናት ማለት ነው እና በምን መልክ ነው መመሪያው የደረሳት በሚለው ይነጋገራሉ ብዙ ሙፈሲሮች አንዳንዶቹ በቀጥታ መላእክታው በሰው ምስል መጥቶ አንቺ ልጅሽን ስትወልጂ በዚህ መልኩ እንደዚህ አድርጊ ብሎ መመሪያ ሰጥቷታል የሚሉ ናቸው ሌሎቹ ወህየል ኢልሃም ነው በልቧ ብቻ የሆነ ነገር ሐሳብ መጣላት ማለት ነው ያው ስትጨነቃለችና ልጅአሁን ሲወለድ ወንዲ ከሆነ ሊታረር ነው ምንም ሊበቃይ ነው ምናምን ያለች ስትጨነቅ የሆነ ሐሳብ መጣላት እንዲህ ባረግ እኮ ልዲን ይችላል የሚል ኢልሃም አላህ አሳወቃት ማለት ነው ያም ሆነ ይህ አላህ ብቻ ሽቷልና ሊያዲነው በሆነው መንገድ እንዲድን ተደረገ ማለት ነው እና ወህይ በቀጥታ እንደ ነብዮች መጥቶላታል ከተባለ የሴት ነብይ አለ ወደሚለው ሊወስደን ነውና ወማ አርሰልና من قبلك الا رجالا ከሚለው አያት ጋር እንዳይጋጭ ወህዩ ወህየል ኢልሃም ነው ወይም ወህየል መናም ነው ብለው ነው የሚፈስሩት ማለት ነው ወህየል ኢልሃምም ላይሆን ይችላል በቀጥታ መላእክታ ማናገር እኮ የነብይ ብቻ መለያ አይደለም መላእክታ ያናገራቸው ሰዎች አሉ በታሪክ በዛ መልክ ልዩ መልእክት ልጇን እንዴት አድርጋ እንደምታድን ብቻ ነብዮች ነብይ የሚሆኑት የህዝብ መመሪያ ሰፊ መመሪያ ስለሚሰጣቸው ነው ይሄ ግን ልጇን እንዴት እንደምታድን ብቻ ነገራት ማለት ነብይ መሆን አይደለም የተለየ መልእክት ስለሆነ ማለት ነው ስለዚህ ብዙዎቹ የሚሉት በቀጥታ በጋር ነው የተነገራት መላእክታ ነው የነገራት መጥቶ እንደሰው ነው ማለት ነው ለምን
መላእክቶች ያናግራሉ ሰዎችን አንዳንድ ጊዜ አስፈላጊ በሚሆንበት ጊዜ አላህ ሲልካቸው በዛ መልክ መላእክት መጥቶ እንዳናገራት ለምሳሌ አንድ ሰው በጣም የሚወደው ለአላህ ብሎ የሚወደው ጓደኛ ነበር ይላል በሐዲስ ያ ጓደኛው ራቅ ያለ መንደር ነው የሚኖረው አንድ ቀን አንዱ መጥቶ ይዘይራል በሳምንቱ ደግሞ ሌላው መጥቶ ይዘይራል ለአላህ ብለው ተዋደው ማለት ነው በመጨረሻ አንዱ ጓደኛውን ሊዘይር ሲሄድ መንገድ ዳር ቁጭ ብሎ ሰው አገኘ ሰውየው ወዴት ትሄዳለህ ብሎ ሲጠይቀው ዝማዶ መንደር የሆነ ወንድም አለኝ አኺራ ወንድም የምለው እሱ ልዘይር ነው አለ ለአለከ ተሩቡ ነው ምናልባት አንተ አንዳንድ ውለታ ስለሚወልልህ ለዛ ጥቅም ይሆናል እንጂ ለአላህ ብለ ላይሆን ይችላል አለው አረ ምንም ተሱ መፈልገው ነገር የለም እኔ ሙክተፊ ነኝ ግን ለአላህ አኺራ ወንድም የሰላልኩኝ ስለምወደው ብቻ ነው ብሎ አረጋገጠለት እውነትህን ነው አዎን እንግዳውማ ኢኒ ረሱሉ ረቢከ ወበሽሩከ አነከ ፊል ጀና ብሎ በሰረው ይላል ይሄ ፊል ሐዲስ ሶሂህ የመጣ ነገር ነው ስለዚህ በገሃድ መላእክታው ሰው መስሎ ተቀምጦ ለአላህ ብሎ ስለወደደው ያን ሰውዬ አላህ ደግሞ እሱን እንደወደደው አረጋገጠለት ማለት ነው የዛ አይነት ወህይ ነው አሁን ለኡሙ ሙሳ የመጣው ማለት ነው እና ኡሙ ሙሳ ምን አይነት መልእክት ደረሳት አውሄና ኢላ ኡሚ ሙሳ አና አርዲዒህ ልጅሽ እንደተወለደ ወዳውኑ አደጋ ይደርስበትም አይዞሻላት ልክ እንደተወለደ አንሽና አጥቢው ፈኢዛ خفت عليه ትንሽ ቆያይቶ ምናልባት ካድሮቹ ተከታትለው ሁኔታውን አጣርተው ይደርሱብኛልና ሊያርዱታል ብለሽ ስጋቱ ሲጫንሽ ፋልቂህ ፊልየም የሆነ ሳንዱቅ አዘጋጅና በሳንዱቅ ውስጥ ጨምረሽ በዛ ሳንዱቁን ደሞ ወስደሽ ባህር ላይ ጣዩ የሚል መመሪያ ተሰጣት ማለት ነው ወላ ተኻፊ ይህን ስታደርጊ ሳንዱቁን ያውሃ ወስዶ ያጠፋብኛል ይገርቅብኛል ወለሽ አትፍሪ ወላ ተህዘኒ ልጅሽ ጋር ደግሞ ስለተለያየሽ ተለይቸቀራለሁ ብለሽም አትዘኝ ኢና ራዱሁ ኢለይክ ይሄን ልጅሽ ትንሽ ጊዜ ቆይታ በኋላ ወደ አንቺን መልሰዋለን ወጃኢሉሁ ሚነል ሙርሰሊን እንዳውም ታላላቆቹ ነብያት እናደርገዋለን የሚል መመሪያ ደረሳት ማለት ነው ለነብዩላህ ሙሳ እናት ይሄ በጣም አስገራሚ የሆነ ነው የተባረከ ቤተሰብ ነበረ ማለት ነው በዚህ መልክ እንግዲህ ልጇን እንዴት አርጋ ማዳን እንዳለባት እንዳትፈራ እንዳትጠራጠር አላህ አረጋገጠላት እና እንደሱ እንደተለመደው ኳድሪው ዛው ቤቷ ተመድቦ እየተከታተለ ነው ልክ ስትወልድ ልጁ ዱብ ሲል ሰውየው ቢላዋውን ይዞ ተጠንቀቁማል እና አብሯቸው ሲወጥ ልክተና ተወር ሲወጡ እንደ ብርሃን ነገር ፈነጠቀ አካባቢውን የሚያበራ ነገር የዛ ጊዜ የቤቱ ሰው በሙሉ ድንጋጤ ተሰማው ካድሪውም አብሮ ተደነገጠ እና ከዛ ሰውነቱ መርበትበት ጀመረ መልካቸውም በጣም ማራኪ ነበረ ሆዱም ተንቦጫቦጨ መጨከን አቃተው እና እስቶሪ ብነኪ አላት ይባላል እኔ እንግዲህ የሆነ ምክንያት ወስጀል አለቆችን ትነላለሁኝ አንቺ ግን በተቻለ መጠን እኔ ብህር ሌላ ተለዋጭ ሊመጣ ስለሚችል እንደምንም ብለሽ ተደብሪ ያላት እንደው መከራት ትቶ ሄደ ማለት ነው ስላልቻለ ነው እሱ እንግዲህ እዛ አን አርዲዕ ያለው ለዚህ ነው አላህ ከዚህ ጀምር ያሳይሻለሁ ሌሎቹ ወዳውኑ ዱብ ሲል ይጣርደው ነው የሚሄዱት እሱ ግን አልቻለምና ፋታ ሰጣት ማለት ነው ለጊዜው አጥቢው ልጅሽን ተትንሽ ቆይታ በኋላ ደግሞ ያው አንዱ ቢተባበር ሌላው ደግሞ የባሰው ስለሚመጣ ፍርሃቱ በሚሰማሽ ጊዜ ሳንዱቅ አዘጋጅና እዛ ሳንዱቅ ውስጥ ጨምሪው ሳንዱቁ ውሃ እንዳይገባበት በሰም ረጊውና ዙሪያውን በባህር ላይ ወስደሽ ጨምሪው አላት ማለት ነው ከዛ በኋላ ያው ባህር ላይ ቀይ ባህር ላይ ነው እንግዲህ የምትጥለው እዛ ባህር ላይ ከሄደ ያሳራት ሊሆን ይችላል እንዴት ሊሆን ነው ብላ እንዳትጨነቅ ወላ ተኻፊ አላት እሱ ለኔ ተይው ምንም ችግር የለም አትፍሪ ብቻ ያልኩሽን አድርጊ አላት አላህ Subhanahu Wa Ta'ala እና አይኔ ያየ ልጅ ያው ብሎ ታረደስ ባህር ገባ ምን ልዩነት አለው ያው ሁሉም ሞት ነው ብላ እንዳትሰጋ አትዘኛ ይዞሽ ተትንሽ ጊዜ በኋላ እጅሽ መልሰዋለሁ በሰላም ኢጅራአት ነው ማለት ነው አድርግ ያለብሽን ኢጅራአት ስሪ እኔ ግን እንዴት እንደሚወጣ አደርግልሻለሁ ብሎ አላህ ቃል ገባላት ማለት ነው በዛ መልክ እንግዲህ እሷም ጎበዝ ነበረችና ሳታወላውል የጌታዋን ወዕዲ በመተማመን ሳንዱቋን አዘጋጅታ ልጇን ጨምራ ወዳውን ወስዳ ኒል ላይ ጣለችው ማለት ነው አባይ ባህር ላይ ያ ባህር ማዕበሉ እንደዚህ እየወረወረ ያንከባከበ ይዞት ይመጣል ፍራኦን የባህሩ ዳርቻ መዝናኛ ቦታ አለው ጧጧት በተለይ ፀሐይ እዛ ጨፍ ያለች
ባህሩ ዳርቻ ላይ እዛ ወንበሩን ይደቅንና ያው መጠጡን እየተጎነጨ ባህሩን እያስተዋለ ይዝናና ነበረ ማለት ነው። እዛ እንደተለመደው ያው መዝናኛው ቦታ ቁጭ ብሎ ያለ ተላይ ማዕበሉ የሆነ ነገር እንደዚህ ያጣደፈ ይዞ ሲመጣ ያያል። ምንድነው ይላል። ዋናተኞች አሉ እስቲ ግቡና ምንድቃ ነው ያ ውሃ ላይ ይዞ የሚመጣው አምጡ ብሎ ይልካቸዋል። ሄደው አመጡት። በፊቱ ላይ በሚከፈትበት ጊዜ አሁንም ልክ እንደ ፀሐይ በራ ማለት ነው ኑራቸው የሙሳ። የደነገጠ እሱም ራሱ ልቡም በፍቅር ተመታ ማለት ነው። ሱብሃንአላህ። እና ጥርጣሬውም ሳይቀር እነዚህ መልቲዎች ደግሞ ልጃቸው እንዳሳድግላቸው በዛ አይነት በሳንዱ ጨምረው ላኩልኝ ማለት ነው አለ። አሲያ ባለቤቱ ነበረች። አንተ ደግሞ ሁሉን ነገር የግራ መተርጎም ትወዳለህ አለችው። ይሄ ለኛ የመጣ በረከት ነው አለች። እስራኤሎች የወደቁ የደቀቁ እንደ አይነት መልቲ ንጉስ ማታለል የሚችሉበት ደረጃ ላይ ናቸው። አሁን አንተ ሁሉ ነገር ይበላኛል ብለህ ትሰጋለህ። ይሄ ለኛ የመጣ እድል ነው። ይሄ ልጅ አሳድገን ምናልባት ለኛ የሚጠቅመን ሊሆን ይችላልና ለምንድነው እንደዚህ የምታረገው? ኸይር ነው ብለህ ለምን አተረጉመውም ብላ ጮኸችበት። ያኔ ሴት አሸናፊ ነውና እና አሳ አንየንፋአና ስትል ለኪ አላት። ይጠቅመን ይሆናል ስትል አንቺ ይጠቅምሽ ከሆነ ይሆንልሽ እኔ እንኳን አልፈልገውም ማለት ልክ እንዳለው ሆነ። እሷን ጠቀማት፣ እሱ ግን አለቀለት። በዛ መልክ ያው እንግዲህ መግደል ለኔ ስትል ተወው አለችው። ያው ሚስቱን ላለማስቀየም ሲል ተወው ማለት ነው አላህ ሽቷልና። እሷ ወዳውኑ እንግዲህ አስተባብራ አንድ የሙግዚቶችን አምጥታ በደንብ ሁኔታውን ሁሉ አመቻችታ ልታሳድግላቸው በገዛ ባጀታቸው ሊያድግ ነው ማለት ነው ሙሳ በሰላም። ወጃኢሉሁ ሚነል ሙርሰሊን እስከ መጨረሻው ታላቅ እንደሚሆን ደግሞ እስተጫፍ ድረስ አላህ ነግሯታል ኡሙ ሙሳ ማለት ነው። ዝም ብሎ መዳን ባይሆን አሁን ልጄ ያድግልኛል ከመታረድ ይድናል ብለሽ ነው አንቺ የምትጨነቂው? ምን አይተሻል? አላህ ገና በአለም ላይ ወደር የላቸውም ከሚባሉ ስመጥር ከሆኑት ነብዮች አንዱ አረጋዋለሁና ልጅሽን አትፍሪ አትጨነቂ ያልኩሽን ብቻ አድርጊ አላት አላህ Subhanahu Wa Ta'ala። ፈልተቀጠሁ አሉ ፊርዓውን እንደተባለውም እሷ ያን ሰንድቆን አዘጋጅታና ልጇን ጨምራ ስትልከው በማዕበሉ ላይ እየተወናጨፈ ሲወርድ ፊርዓውን አሽከሮቹን ልኮ አስነሳው ከውሃ ላይ ማለት ነው። እና በሚከፍቱት ጊዜ በጣም ወርቅ የመሰለ አስደሳች ልጅ ተገኘ። ሊየኩነ ለሁም አዱወ ወሐዘና። በዛ መልክ ሙሳን የላክንላቸው ለፊርዓውንና አብረውት ለነበሩት ባለስልጣናቶች አደገኛ ጥላትና የሐዘን ምንጭ እንዲሆንላቸው አስቤ ነው ያደረኩት ይላል አላህ Subhanahu Wa Ta'ala። እነሱ ያው አሳድገን ይጠቅመናል የኛ አሽከር ይሆናል ብለው በተስፋ ነው ያነሱት። እኔ ግን የነሱ ውድቀት እንዲሆንላቸው ደብሬ ነው የላኩላቸው ይላል አላህ Subhanahu Wa Ta'ala። ኢነ ፊርዓውነ ወሃማን ፊርዓውንና ሃማን የተባለው ባለስልጣን ወጁኑደሁማ ሁለታቸውም የሚታጀቡበት ሰራዊት ያም ባገነኖች ሁሉ ጊዜም ሰራዊት መገንባት ነውና ስራቸው በጣም ገናና የሆነ ሰራዊት ነበራቸው። የፈለጉትን ሁሉ በዛ እየደበደቡ ያው ያንበረከኩት ነበርና ሃማንና እሱ ፊርዓውንና ሃማን ሰራዊታቸውም ካኑ ኻጢኢን ሙሳን አንስተው ቤታቸው ወስደው በማሳደጋቸው የተሳሳቱ ነበሩ። እነሱ አወቅን ብለው ግን በተቃራኒው ማረጃቸውን ነው ያንስተው የወሰዱት በማለት ይሳለቅባቸዋል አላህ Subhanahu Wa Ta'ala። ኻጢኢን ማለት እንግዲህ አንድ ሰው ይጠቅመኝ የሚጎዳውን ነገር ይጠቅመኛል ብሎ በአጥብቆ በሚይዝበት ጊዜ የለየለት ስተተኛ ይሆናል ማለት ነው። በዚህ መልክ እንግዲህ ሙሳ በሰላም ንጉስ ቤት ገቡና እዛ ደሃ ቤት ምንም የሌለበት በችግር ሊማቅቁ የነበረውን በየጊዜው ጣፋጭ ምግብ እየተቀያየረላቸው ልብሱ ጌጣጌጡ እየዘነበላቸው በሰላም በቅንጦ እንዲያድጉ አደረጋቸው አላህ Subhanahu Wa Ta'ala። ወቃለት امرأة فرعون قرة عين لي فرعون ተጠራጥሮ ነበረ። ስጋቱን ሲገልጥ እሷ ተቆጣቸው ማን ነው? ፍራውን አሲያ ትባላለች ረሂማሃላህ ሙባረከ የሆነ ሴት ነበረች። ኋላም ያው ሰልማለች ሲዲቁን አለች ለሙሳ ማለት ነው። እና ቁረቱ አይን ይልያለች ይሄ የኔ አይን ማረፊያ ነው እንዲህ አይነት ልጅ እፈልጋለሁኝ። በአጋጣሚ እሷ ልጅ አልነበራትም ሴት ልጅ ብቻ ነበር ያለቻት ነው የሚባለው። ወንድ ልጅ ራሸላቸው። ስለዚህ ይሄን የመሰለ ኑር የመሰለ ልጅ አንተ ልታርድ አልፈቅድልህም ለኔ የአይን ማረፊያ ይሆነኛል እንደ ልጅ አርግ ያሳድገዋለሁኝ። ወለክ ላንተም ቢሆን ያው ስም መጠሪያ ይሆንልሃል
ምን አለ ያው በሐቂቃ ወልደውታል አልወለዱትም ማን ያጣራልኛ ዘንድ መጥቶ የፊራውን ልጅ ይባላል አንተም ክብር ታገኛለህ ዘር የለህም ከምትባል አለችና አሳመነችው ማለት ነው የጊዜ ለኪ አንተ ያለ አና ማብጋው ላንቺ ይሁን ልጅ ተፈለግሽው አላት ጥሩ ለኔ ይሁን ግድልም ላ ተቅቱሉህ እናሷ እንግዲህ ወዳውኑ ሊገሉት እንዳሰቡ ገብቷታል አትግደሉ ይሄ ልጅ እኔ አልፈቅድም ማለች የንጉስ ሚስት ያው ንጉስ ናት ስለዚህ ተተቃወመች ቀላል ነገር አይደለም እሷ ጋር መጋጨት ስለማይደፍር እየከበደው ተወ አሳ አየንፈዓና አው ነተኺደሁ ወለዳ አለች ይሄ ልጅ ሊጠቅመን ይችላል ያው እንደ መልኩ ጸባውም ወያውም የተዋበ ይሆን ይችላልና ያኔ እኛን ናስራአታችንን ሊያገለግል የሚችል ልጅ ነውና እኔ ተስፋ ጥልበታለሁ አትግደሉት አለ አሁን ነተኺደሁ ወለደን ወይም ባንወልደውም ደግሞ ጸባውና ሁኔታው የተሻለ ከሆነ ልጃችን ነው ብለንስ በእኛ ተበኒ ብናረገው ጉድፍቻ ብናረገውስ ምን ይጎዳናል አለችው ወهم لا يشعرون እነሱ ያኔ ይሄ ልጅ ወደፊት ምን እንደሚሆን አያውቁም እሷ መልካም ምኞቷን ትገልጣለች እነሱ ስጋታቸውን ይገልጣሉ ለማንኛውም አሸነፈችና እንዲተርፍ አደረገችው ማለት ነው አላህ ሽቷልና በዚህ ሁኔታ እነሱ በየተወዛገቡ ያሉ የናት ሆር ደግሞ ይንቦጫቦጫል ካሁን ልጅ ታርዶ ይሆናል እያለ ትጨነቃለች ቤቷ واصبح فؤاد ام موسى فارغا የሙሳ እናት ልብ ክፍት ሆኖ አደረ ይላል ክፍት ሆኖ አደረ ማለት ከልጇ በስተቀር ሌላ ነገር ማሰባቃታት በየደቂቃው አሁን ታረደ ልክ የታርዶ ደሙ ፏ ሲል ታያታል ማለት ነው በስሜቷ እና ልክ ልቧ ተንጠልጥሎ ካሁን ባሁኑ ደቂቃ ታርዷል አሁን ተጥሏል አሁን ተቆርጧል እያለች በሱ ብቻ ሐሳብ ተጨንቃ ተፈልጣደረች ማለት ነው ኢንካደት ለቱብዲ ቢሂ እና እሷ ያንን በድብቅ የሰራችውን ነገር ከጭንቀቷ ብዛት የተነሳ ስሜቷን መቆጣጠር አቅቷት ግልጽ አርጋ ለመናገር ተቃረበች ይላል ሰው እንግዲህ ሐሳቡን መቆጣጠር ሲያቅተው እንደብድ ይሆንና ሚስጥሩን ያወጣል እንደዛ ልታወጣ ተቃርባ ነበር ከጭንቀቷ ብዛት ይላል እና እሷ በልጇ አማካይነት የሙሳ ታላቅ እህት መርየም የምትባል ነበረች እሷ ነው በሳንዱቅ ወስዳ ፏፏቴው ላይ እንድትጥለው ያደረገችው እየተከታተለች ሂዳ ልጅቷ በባህሩ ዳርቻ እስከ መጨረሻ ፊራውን እስከሚያነሳው ድረስ መረጃውን ይዛ መጣለች በቃ ባለስልጣኖች እጅ ገብቷል አለች እነሱ እጅ እንዳይገባ አልነበረም እንደ ሁሉ የተጨነቁት ታዲያ ምን ዋጋ አለው ታረደ ማለት ነው አለች ከዛ በኋላ መፈለጥ መቆረጥ በጭንቀት አላህ ግን Subhanahu Wa Ta'ala አዲነዋለሁ ብሎ ቃል ገብቶላታል ግን የናት ወድ አልቻለምና ለሊቱን ስትታመሳደረች ማለት ነው እና ሄዳ እንደው ምናልባት ቢሰሙኝም ባይሰሙኝም እኔ ነኝ ተሳስቼ በሳንዱቅ አርጌ ልጄን የጨመርኩት ባካችሁ በነፍስ ተውልኝ ብላ ልጠይቅ አሰበች ማለት ነው የሚያዋጣ መስሏት የብስ ልታሳርደው ማለት ነው ግን እንደምንም ጎበዝናትና ራሷን ተቋቋመች ማለት ነው ይሄንን ታልኩማ እንዳውም አንቺ ተንኮል ሰርተሻል ተብሎ ተነኔው ያርዱኛል ብላ ፈራች እንደገና እንካደት ኢንሃ ካደት ቀሩበት ማለት ነው ለቱብዲ ቢሂ ይሄ ልጅ የኔ ልጅ ነው እኔ ነኝ በዚህ ምክንያት ስለጨነቀኝ የላኩት ብላ ራሷን በራሷ ልታጋልጥ ተቃርባ ነበረ ከጭንቀቷ ብዛት ለውላ አረበጥና አላ ቀልቢሃ ልቧን ባናረጋጋላት ኑሮ ራሷን በራሷ አጋልጣ ከነ ራሷም ልታረድ ነበረ ይላል አላህ Subhanahu Wa Ta'ala ግን ጥንካሬ መንፈስ ጥንካሬ ሰጣት አላህ ምን ላድርግ ተጨነቀች በቃ ፍራውን እጅ ገብቷል ሲሏት እንዳብድ ሆነችና በቃ እጄኔ መናገር አለብኝ የሚል ስሜት መጣባት እንዴ ተተናገርኩ ሲያረመኔ ለኔ ምህረት ሊያረግ ነው እንዴ ከነኔው ጭርሱ ሊያርደኝ ነው ይቅርብኝ ብላ እንደገና ራሷን በራሷ አላህ እንድትረጋጋ አደረጋት ማለት ነው ሊተኩነ ሚነል ሙእሚኒነ ቢወዕዲላህ ያ አላህን ተስፋ ቃል ከሚያምኑት ወንጆች እንድትሆን አስበን ነበረ መጀመሪያ አላህ ወላ ተኻፊ ወላ ተህዘኒ ኢና ራዱሁ ኢለይክ ብሎ ቃል ገብቷል ያቺ ነገር ትዛለቻት ጌታ ቃሉ ኢነላህ ላ ይخلف الميعاد ልጅሽን በሰላም መልስልሻለሁ እጅሽ አገባለሁ ብሎ አይደለም እንዴ እንዴት የጌታን ቃል ኪዳን በተስፋ መጠበቅ ሲገባኝ እንደብድህ እጄ ራሴን በራሴ ያጋልጣለሁኝ ያለችና ያ ኢማኗ ገታት እንዳትሄድ ያደረጋት ይላል አላህ Subhanahu Wa Ta'ala እና በዛ መልክ እንግዲህ እሷም ነጀኸች ማለት ነው ራሷን ተቆጣጠረች ሄዳ መናገር ማጋለጡን ትታ ዝም ብላ የአላህን ተስፋ መጠበቅ ጀመረች ማለት ነው በዚህ መልክ እንግዲህ
ከዛ በኋላ ምን ሆነ አላህ Subhanahu Wa Ta'ala ወደ እጅሽ መልስልሻለሁ ብሏት ነበርና እንዴት ተመለሰ የሚለውን በሚቀጥለው እንመለስበታለን ወሰለላሁ ዐለ ነብዩ ወሰለም